ናችሁ ደህና ናችሁ ወይ? ሁላችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ጽናት ድራማ ክፍል 69 ይዤላችሁ ከች ብያለሁ ማለት ነው። አሁን እንቀጥላለሁ ማለት ነው። ጽናት ኪራዬ ትደህብኝ ነው። ክብሮም እንደለማክረው ክብሮም የለም። እኔ ምን ናሆም ወደ ቤቱ ሄዷን ከምሮ ጋር ሄዷን እና ምን ይሻለኛል? እኔ ምን ላድርግ? ጠፋብኝ እኮ ምን ባደርግ ይሻለኛል? እያለች ተጨንቃለች። ልደውልልህም አታነሳም። አሁንስ ጨነቀኝ እያለች ነው ጽናት። እንግዲህ ክብሮም ጠፍቶባት ማነው ኪሮ ጠፍቶባት ጆሮዬ ነው ምንድነው እያለች ነው እያለች ነውና ተጨንቃ ኪራዬ ምን ይሻለኛል? ቆይ የት ሂጅ ልፈልግ? ደሞ ወጥቼ እንዳልፈልግ የትስ ብዬ ምን አውቄ ከየት ልዩ አገኝሃለሁ እያለች እየተጨነቀች ነው። ያው ኪራ ደግሞ እንግዲህ ወጥቶ ያው ራሱን ሊያጠፋ በመኪና አደጋ ሊወድቅ ነበርና የሆነ ልጅ ነው ያዳነውና እሱ አድኖት እንግዲህ ጣጥቶ ደግሞ መጠጥ ቤት ወስዶ ጠጥተው ሰክር ብለው ነበርና አሁን ጽናት ደግሞ እያለቀሰች ነው። የት ሄድክብኝ ኪራዬ የጠፋህብኝ እያለች ነው። እሱ ደግሞ ስክር ብሏን በጎዳናው ላይ ማለት ነው። አሁን ስክር ብሎ ወደ ቤት እየመጣ ነው መኪና ውስጥ እንዳይገቡ እንጂ ጽናት በጭንቀት ልትሞት ነው። ይሄው ሁለቱም ሰክረው ባንድ ላይ መጡ ማለት ነው። ነው ጽናት ተቀበለችው። ወይኔ ቆይ ከመቼ ጀምሮ መጠጣት የጀመርከው? ከዛሬ ያለ ካሁን በኋላ ነው መጠጣት የምጀምረው። ይኸውልሽ ልክ ማስታወቂያ ላይ ጠጥቼ ለጥ አመለጥኳቸው። ኪራኔ እየቀለድኩኝ አይደለም። ቆይ ምን ሆነ ነው እንደዚህ የጠጣው? በዛ ላይ ስልክ አታነሳም። ምንድነው የምትይኝ? ቆይ እኔ ብቻ ነኝ እንዴ? እናንተ የማታውቁት ሌላ ችግር አለ? አልገባኝም። አንቺ መቼም አይገባሽም። አሁን ግቢና ተኝ። እንዴ አንተ ልተኛ ነው? ብቻዬን የምተኛው ብቻዬን አለ። ብቸኝነቱን ማውቀዋለሁ ከነገ በኋላ ስለማልኖር ብቻዬን። ምንድነው የምታወራው? አልገባኝም። ምንድነው የምታወራው? አልገባኝም። ስለዚህ እሺ በቃ አሁን ስለሰከርክ ነው ግባና ተኛ። ነገ የሚባል ነገር የለም። ነገ የኔ ብቻ ነው እያለ ነው ኪሩቤል ማለት ነው። ጽናት ደግሞ ምንድነው የምትለው? አንተ ምን እያልክ ነው? አልገባኝም። አሆሆ እንደ ልጅ ያደርግሻል እንግዲህ እሺ ግባና ተኛ እያለችው ነው ማለት ነው። እሱ ደግሞ ሰክሯል። ቆይ ኪራ ባለፈው ነገር እየወቀስከኝ አይደለም አይደለ እያለችው ነው ማለት ነው። እሱ ደግሞ ያው ሰክሯን ራሱን አያውቅም። እሱን እያወላለቀችበት ነው ማለት ነው። እተኛበት እያለ ነው። አንተ ምንድነው እያለችው ነው ደግሞ ሰናይት ማለት ነው። ክብሮም በቤቱ ሄዶ ተኝቶ አስደነገጠችው። ምን እያረክ ነው እዚህ? እንዴት እዚህ አደርክ? አንቺ ምን ትሰራለህ? ማታ በጣም ትኩሳት ስለነበር ትቼሽ መሄድ ስለከበደ አረ ተሸክመኝ ብትሄድ ነበር የሚገርመኝ። እንዴት ነው ጥለኸኝ መሄድ የሚከብድህ እያለችው ነው። ቆይ ግን አንቺ ልጅ ምንድነው እያላት ነው። አሁን ሂድልኝ በቃ ባትይኝም እሄዳለሁ፣ ግን የሳይኪያትሪስት እርዳታ ሳያስፈልግሽ አይቀርም እያላት ነው ክብሮም ማለት ነው። አረ እባክህ እያለችው ነው። ለማንኛውም ማታ በጣም ብቻሽን የምታወሪው አላት። ማን እኔ አለች። አዎ እህቴ እያልሽ ነበረ አላት። ተሳስተን የሚሆነው በቃ አሁን ወደ ቤት አለች። እሺ ለማንኛውም ማታ የሰራሁልሽ ቆንጆ ምግብ አልሱራው ሙቂናቤ። ለማንኛውም ደህና ዋይ ክብሮም አለችው። አመሰግናለሁ አለችው። እሱ ደግሞ ደስ እሺ ኮሰረት ያላት ደስ ይላል። እግዚአብሔርን ፍቅራቸው አንተ እያለች ሁለተኛ እንደመጣ እያለች ነው። አሁን እና የምሮ ፍቅር በጣም ደስ ይለኝ ነበር፣ የጽናትና የኪሮም። አሁን ደግሞ የሰናይትና የክብሮም ፍቅር በጣም ደስ ይላል፣ በጣም ደስ ይላል። ሁለተኛ እንደመጣ እያለችው ነው። ያው ና ነው በነገራችን ላይ ሁለተኛ እንዳመጣለችው እንጂ ና እያለችው ነው። አሁን ደግሞ ጽናት ያው ተቋቁሮን ልብሱን ለብሳ ያዝን ልብሷን ለብሳ ቁጭ ብላ ኪሩቤልን እያየችው ነው ማለት ነው። ኪሩቤል ነው ያው ሰክሮ ሶፋ ላይ ተኝቷል ማለት ነው። በስካራ ዳር ሆኖ ማለት ነው።
እፍ እያለ ነው እንዴ እያላት ነው። ምን ሆነሽ ነው አላት። አንተ ራስ ምን ሆነህ ነው አለች። ማታ እኮ ሰክረህ ነው የመጣኸው። እንዴ ምን አረኩኝ ያልኩሽ ነገር አለኝ አለ። ስለምኑ አለች ጽናት። ተመስገን ምንም አላልኩሽም ማለት ምን አልከኝ? አይ ምንም አለ። ቆይ ደጋሚ መስከር ጀምረህ ነው እንዴ አለችው። አይ አይደለም ትናንት እኮ የሆነ ድግስ ሂጄ ነው አለ። ድግስ አለች። ናሆም የሌለበት ድግስ ደግሞ በዛ ላይ ስራ ብለን የወጣኸው እንትን ነው በአጋጣሚ ነበር የሄድኩት እያላት ነው። እሷ ደግሞ ተጨንቃለች። ስልኬስ አለ። እኔ እንጃ ማታ ኪስ ውስጥ ስፈልገውም የለም አለች። ወይኔ እያለ ነው። ስልኩን ተሰርቆ ሸወደኝ ማለት ነው እያለ ነው። ስልኩን ሲያይ የለም። ልጁ ወሰደበት መሰለኝ ስልኩን ማለት ነው። ተነስቶ ጃኬቱን ይዞ እየሮጠ ሄደ። ጽናት ደግሞ እንግዲህ ቆይ ምን እየተፈጠረ ነው እያለች ነው። ጽናት ቆይ ምን እየተፈጠረ ነው የማላውቀው ነገር እያለች ነው። ያው እንግዲህ ልብሱን እያጣጠፈች ነው። እሱ ወጥቶ ሄዷል ማለት ነው። ስልኩን እንግዲህ ያ ልጁ ወስዶበት ነው መሰለኝ። እንግዲህ አሁን ደግሞ ማለት ነው ምሮ እና ጽናትን ጽዬ ግን አሁን ቅድም ጀምሮ ልክ አይደለሽም እያለቻት ነው ምሮ ማለት ነው። ሰናይትን ደግሞ ስለታሸሽ ይሻልሻል እያሏት ነው። አሁን ምሮም ሰናይትም ጽናትም አንድ ላይ ናቸው። አይ ዝም ብዬ ነው ምነው ጽዬ ችግር አለ እንዴ እያለቻት ነው። ትላንትና ኪራ ሰክሮ ነበር የመጣው። ማን ኪራ አለች ምሮ። አዎ እና ደግሞ አወራሩ ልክ አልነበረም ነገ አታየኝም ምናምን ሲል ነበረ እንዴ እያለች ነው። ሰናይት ለምን አላቅም እያለች ነው። በደንብም ሳላወራው ነው የተኛው እንዴ ናሆሜም እኮ ሳንተኛም እኮ በጊዜ ሲደውል ስልክ አያነሳም ነበረ እያለች ነው። እንዴ በድንገት እንዴት እንደዚህ አይነት ባህል የሚጀምረው? አልተጋጫችሁትም አይደለ? አንቺ እያለች ነው የወጣ ነው እና ምን ሆኖ ነው አላቅም፣ ግን የእናቱ ሞት እያደር እየባሰበት የተሰማው ነው መሰለኝ አለች። እንዴ አለች። እሱንማ ተነጋገርንበት አይደለ እንዴ? ሁሉንም ነገር እኮ ለፈጣሪ ሰጥቶታል አለች ሰናይት። አይ ሰኒ አንዳንድ ሀዘኖች እኮ እያደሩ ነው የሚጸኑት። እሱማ ልክ ነሽ። አጥንትሽን ሰርስሮ እድሜ ልክሽን በህልምሽም ሲያሰቃይሽ ነው የሚኖረው። ጧት እንደ ራሱ ምን እንደሆነ ለማወቅ በጣም ጣርኩኝ፣ ግን ቁርስ ሳይበላ ነው የወጣው እኮ አለች ጽናት። ወይ ማሜን አውራው ልበላው እንዴ አለች ምሮ ማለት ነው። በፍጹም አለች ሰናይት። ጽናት አሁን እኮ ባለትዳር ነን፣ ምንም ቢፈጠር እኮ ራሳችንን ችግራችንን መፍታት ያለብን አለች ጽናት ማለት ነው። ኪራ በህይወቱ ብዙ ነገሮችን እያስተናገደ ነው። ስለዚህ አትፍረጅበት፣ እሱን ለመረዳት ሞክሪ እያለቻት ነው ምሮ፣ እየመከረቻት ነው ጽናት ማለት ነው። አወዚ እያለች ነው ሰናይት። ኪራ እኮ ከሀዘኑ በቅጡ አላጋገምም። እስኪ አስቢው በዚህ ትንሽ ጊዜ ውስጥ እናቱን መርሳት እንዴት ይችላል? ስለዚህ ምንም ቢል አንቺ ታገሺው እያሏት ነው። ኧረ እሱ ከጎኔ ምንም ይበለኝ ብቻንን የከበደኝ ይህ አታገኝኝ የሚለኝ ቃሉ ናት እያለች ነው ማናት ጽናት ማለት ነው እንጂ ሌላ ነገር እኔ አልከበደኝም። ሁሉንም ነገር ከጎኔ ከሆነ ሁሉንም ነገር ታገሳለሁ እያለች ነው ጽናትዬ። ኪሩቤል ደግሞ ያው የእናቱ ሀዘን እንግዲህ እንዲጠጣም ምንም እንዲልም እያደረገ ያለው ለዛ ነው። ፈልገህ ነበር መስሎኝ አይደለ? አቦ ተረጋጋ ያመሃል እንዲህ አለው። ቆይ አንተ ማነህ አለው። ቅዱስ ነኛ ነገርኩህ አለው። ለነገሩ በዛ ስካር እንዴት ታስታውሰኛለህ? አሁን አታስቀይስ፣ ስልኬን አምጣ አለው። ስልክህማ መኪናዋ ተይዛ ነበር፣ እሷን ለማስለቀቅ ስል ሰጠኋቸው። ያመሃል እንዲህ አንተ አለው። ቆይ ስልክ ምን ያደርግልሃል? መኖር አልፈልግም አልክ አይደል እንዲህ አለው። ልታሳብደኝ ነው እንዴ ዛሬ? እውነቱን ስናገር ለምን ታብዳለህ? ትናንት ልትሞት ነበረ። እኔ አይደለም እንዴ ወደዚህ ህይወት ያሸጋገርኩ እያለው ነው ማለት ነው። እንዴ እያለው ራስ ግን ነፍስ አድን እያየህ ነው እንዳልሆነ አለው። አንተ ለምን አልመሰገንከኝም እንጂ ዛሬውን ቆንጆ ጀንበር እንድታይ ያደረኩህ እኔ ነኝ አለው። ቆይ ስልኬ ግን ቀኑን ሙሉ እኮ አንተን ስፈልግ ነው የዋልኩት፣ ምንድን ነው የምትለው እያለው አንተ ሰውዬ ግን ያመሃን እንዴ? ለምንድን ነው የማይደክመኝ እያለው ነው።
እኔ እኮ ነገ እንደሚኖር ሰው ስትናደር ነው የሚገርመኝ። ነገ እንዴት እንደማልኖር አንተ ምን እርግጠኛ ነህ? ነገ ጧት አሁን በኋላ እኮ ምን እንደምንሆን አናውቅም እያለው ነው ጓደኛው። አንተ ደግሞ ራስን ልታጠፋ ስለሆነ ከዚህ በኋላ ራሴ እንደምግል በምን ታውቃለህ አለው እያለው ነው። ራስ ወዳድ ስለሆንክ ነው አለው። ማን ነው ራስ ወዳድ? እንደዛ ተጨንቃ እያለ ለማንኛውም ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ አመሰግናለሁ።